ደደብ ይውሻ አልመጣም ብሎ ተጫወተብኛል። ለነገሩ ይምጣ። ወደ ሞት አፋፍ እየመጣ እንደሆነ አላወቅም። እቺ ደግሞ ለሷ ብዬ ገብቼ ኪችን እየተረመጠመጥኩ ትበጣጠሳለች ነው። ለነገሩ ምን እንዳበሰልኩላት ስላላወቀች ነው። ወይኔ እኮ ተከስተም እኮ ነበር። የሰውዬ ካልሞተ በስተቀር አይፋታኝም። ጋሼ እባክህን ፍቀድልኝና ልሂድበት። እሷ ሳትመጣ ወዴትም አትሄድም። ቆይ ጋሼ ለምንድን ነው የማትረዳኝ? ይሄን እኮ የማደርገው ለሷ ብዬ ነው። ምንድነው ለሷ ብለህ የምታደርገው? ትዳሯ እንዳይፈርስ ፈርቼ። ለምንድነው ትዳሯ የሚፈርሰው? ምክንያቱም የኔ እዛ መኖር ባለቤቷ ምንም አላስተሰተው። ቆይ እሱ ደስ አላለውም ተብሎ ምንም የማያውቁ ህጻናት መቀጣት አለባቸው? እነሱ እኮ በጣም ነው የሚያሳዝኑት። እነሱ የሚያሳዝኑ ከሆነ ጠብቃት፣ አሁን ትመጣለች። አልችልም ጋሼ። ወይ ለምንድን ነው የማትችለው? ተመልሼ ወደ ትዳራቸው እንደማልገባ ለባለቤቷ ቃል ገብቼ ነው የመጣሁት። ቆይ እሱ ነው ቃል እንድትገባ ሊያደረገ? በአንተ ምክንያት ትዳሬ ሊፈርስ ነው፣ ቤቴን ለቀህ ሂድ አለኝ። ጭራሽ ቤቱን ለቀህ ውጣልኝ ብለዋል? በእኔና በትርሲት መሀል የተፈጠረው ነገር በጣም ስጋ ላይ ጥሎ ነበር። ቆይ የምትቀማው መስሎት ነው? ሚስቱን እኮ በጣም ነው የሚወዳት። እና ለሱ ብለህ ልጆችህን ተውካቸው? ቆይ ጋሼ የእሷ ትዳር ከሚበተን እኔ ብርቃቸው አይሻልም? ቆይ እስከ መቼ ነው የምትርቃቸው? ለእነሱም ቢሆን ከኔ ይልቅ እሱ ነው ጥሩ አባት የሚሆናቸው። አይምሰልህ፣ ምንም ቢሆን እንዳንተ አይሆንላቸው። ሚኪ እኮ ጥሩ አባት ነው፣ ለእነሱም ቢሆን ጥሩ አባት ይሆናቸዋል። ልጆቹ የሚያስፈልጋቸው የእንጀራ አባት ሳይሆን ትክክለኛ አባት ነው። ልጆቹ የሚያስፈልጋቸው እንክብካቤ ነው እኮ። አባታቸው እኮ አንተ ነህ። ቆይ ጋሼ መወለድ ቋንቋ ነው የምትለኝ አንተ አልነበርክም እንዴ? እውነት ነው፣ መወለድ ቋንቋ ነው እኮ። እንዴት ፍቀድልኛ። አትሄድም ብያለሁ። እሷ ሳትመጣ በፍጹም አትሄድም። ቆይ ትዳሯ እንዲፈርስ ትፈልጋለህ? አልፈልግም። ትዳሯ እንዴት እንዲፈርስ እፈልጋለሁ? በቃ ትዳሯ እንዲፈርስ ማፈልግ ከሆነ ልቀቀኝና ልሂድ። ይኸውልህ እየለመንኩ ጥለኸኝ የምትሄድ ከሆነ በጣም ነው ማዝነብህ። አትዘንብኝ ጋሼ፣ ወድጄ አይደለም። ተው ተመለስ፣ ተው። ወይ አባዬ። ብሩኬ የትርሲትን ትዳር ከመፍረስ ለመታደግም ራሱን ከሷ ለማራቅም እየሞከረ ነው። ይኸው ሚኪያስ ከዚህ በፊትም ከኛ መራቅና እንዲሁም ከህይወታችን መውጣት አለብ በማለትም አስጠንቅቆትም እንዲሁም ከአጠገባቸውም ተሰውሮም ነበር። በዚህም የተነሳ ትርሲት በጣም ተጨናንቃና እንዲሁም በልጆቿም ጥያቄ መልስ እያጣችና እየደከመችም ነበረ። ይኸውም አባታችን ካላመጣሽ እኛ ምግብ የሚባል ነገር አንቀምስም በማለትም አኩርፈዋትም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በከያ ድራማ መጥተናል ማለት ነው። ከያ ድራማ እጅግ አስተማሪና እንዲሁም አዝናኝ ድራማ ነው። እናንተም እንደምትወዱትና እንዲሁም ትምህርትም እንደምትወስዱበትም ተስፋ አደርጋለሁ። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ። ታዲያም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ በማለት እንግዲህ በባለፈው ክፍል ያቆመውም ብሩክ ከቤት ጠፍቶና እንዲሁም ተሰውሮባትም ነበር። በዚህም ትርሲት በጣም ተጨናንቃና እንዲሁም ወደ ነጋሸም ሄዳም የት ሄደ በማለት ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ የብሩክ መጥፋት ያስደሰተውና እንዲሁም አላማዬ ተሳካ፣ ከዚህ በኋላ ብሩህ የሆነ ህይወትንም ከትርሲት ጋር እኖራለሁ እያለም እየዛተና እንዲሁም የብሩክ መመለስም ያስከፋው ሚኪያስም ከጓደኛውን ጋር ቼርስ እያለም የደስታ መጠጥን እየጠጣም ነበር። ታዲያ ጓደኛውም ግራ ገብቶትም ነበረ። ምን ተገኝቶ ነው ዛሬ ደስታ በደስታ የሆንክ ወንድሜ በማለትም ሲጠይቀውም ብሩኬ ከህይወታችን ወጥቷል፣ ደግሞም ወደ ቤትም እንደማይመለስ ለአንድያውም ሰድጃለሁ በማለትም ነገረው። ታዲያ ይሄ ንግግሩም ያስደነገጠውና ያስገረመው ጓደኛውም በጣም በማይጠብቀው መንገድ ነበረ የሰደበው። ምክንያቱም አሁን ላይ እኮ ብሩኬ ቤቱን አይቶና እንዲሁም ሚስቱንም አይቶ በተለይ ልጆቹን ካየ በኋላም የማይታመን ነገር ነው። እንዲሁ በዛው አይቀርም። እንኳን ዛሬ ያኔ ሞተ ብለን እንኳን ሁሉም ነገር ተስተካከለ በኋላና እንዲሁም ትርሲት ተስፋ ቆርጣ ካገባች በኋላም ያኔ እንኳን መጥቷል እንኳን ዛሬ በማለትም ሚኪያስንም በነገርም አናቱን አለው። ይኸውም ሚኪያስ በአሁኑ ሰዓትም እኔ ምንም ነገር ማሰብ አልፈልግም፣ አሁን ላይ ትርሲት የኔና የኔ ብቻ ናት፣ ደግሞም ላይመለስ ነው ቃል አስገብቸው የሰደርኩት በማለትም መለሰለት። ታዲያ ትርሲትም ቢሆን በመፈለግም ላይ ናት። ይሁን እንጂ በአሁኑ ሰዓት ሚኪያስ እንደማይፈለግና እንዲሁም አሁን ላይም
ብሩክ እንደማይገኝም እያደነቃቀፋትም ይገኛል። ሌላው ይቅር ወደ ፖሊስ ጣቢያም ሊሄድ ባለችበት ሰዓትም በጣምም ደንግጦም ነበር። ነገር ግን አሁን ላይ ጆሮ ዳባ ልበስ በማለትም ወደ ፖሊስ ጣቢያ ሄዳም ለማመልከት ስታስብ እሱ ግን ተከታትሏትም መንገዱንም ለማደነቃቀፍ ከአፍ እየመለሰም እንዲሁም ምርመራውን በጥሩ ሁኔታ እንዳይካሄድም አድርጓል። ይኸውም ፖሊሱ ቃለመጠየቅ በሚያደርግበት ሰዓትም እሱ ግን የብሩኬን መጥፋትና እንዲሁም አለመገኘትም ስለሚፈልገውም ያኔ እኮ ከዚህ በፊት የሞተ ሰውና እንዲሁም የሞት ሰርተፊኬት ያለው ሰው ነው ፈልግልኝ አለች በማለትም ከፖሊሱ ጋርም በመተባበርም በትርሲት ላይ ያላገጡባት እንዲሁ የሞት መንፈስ እየፈለግሽ ነው አይደለ በማለትም ፖሊሱም ይበልጥ አናደዳት፣ አበሸቃትም። ታዳም ይሁን እንጂ አሁን ላይ ትርሲት የብሩኬን መጥፋትና እንዲሁም አለመገኘት ባሰበች ጊዜም በጣም ተደነጋግጣም ነበር። በተለይም የፖሊሱ ምላሽ አንቺ ምን አይነት ሰው ነሽ? እኛ እኮ ከዚህ የተቀመጥነው ሰው ልንፈልግና እንዲሁም ስራችንን ለመስራት እንጂ እንዲሁ ከሞት መንፈስ ጋር ልታገናኘን አይደለም። እኛ ደግሞ የሞተ ሰው መፈለግ አንችልም በማለትም እንዲሁ በነገርም አናቷን ብሏት ይመልሳታል። በዚህም የተናደደችው ትርሲትም ወደ ቤት በምትመለስበት ሰዓትም በሚኪያስ ላይ በጣም ተናዳም ነበር። ነገሮች ሁሉ እንዳይሳኩና መስመራቸውን እንዳይዙም አድርገብኛል። ምን ፈልገህ ነው የሞት ሰርተፍኬት እንዳለውና እንዲሁም በህይወት እንደሌለም አይነት ወረቀት እንዳለው የተናገርከው በማለትም ተጣሉ። ታዲያ ሚኪያስም ቢሆን እንዳሰብሽው አይደለም፣ ነገር ግን ሀቁን የተናገርኩት በማለትም ነገሮችን ሁሉ ለማደባበስም ሞከረ። ታዲያ በአሁኑ ሰዓትም ብዙ ነገሮችም ያስጨነቃቸው ጋሼና ሚጣም አሁን ላይ ብሩክ የት ሄዶ ይሆን የትስ ወድቆ ይሆን እያሉ ባሰቡበት ጊዜም ብሩክ ግን በድንገት ከነጋሼ ቤት ይሄዳል። ይህም ከሚሰሩበት ቦታ ድረስ። ታዲያ ይህንም የተመለከቱ ጋሼም ወዲያውኑ ወደ ትርሲትም ደውለው ብሩክ መጥቷል እንኳን ደስ አለሽ በማለትም ደወሉላት። በዚህም ደስታ የተሰማትም ትርሲትም ወዲያውኑ ወደ ብሩክ ለመሄድም አቀናች። ነገር ግን ሚኪያስም አሁን ላይ ለማደናቀፍና እንዲሁም እንዳትገናኝም ለማድረግም ምግብ ልስራልሽ በማለት ስበብም እንዲሁ ከመንገዷም እንደመዘግየት አለች። ታዲያ አሁን ላይም ብሩኬ በጣም እየተጨነቀና እያሰበ ነው። ይኸውም ሚኪያስ ባስጠነቀቀውና እንዲሁም ባስፈራራው መሰረትም አሁን ላይ ከትርሲት ጋር እንደማይገናኝም ሁሉንም ነገር ለጋሼ ተናገረ። ጋሼም ይህን በሰማና በተመለከተ ጊዜም በጣም አዘነ። እንዲያውም ለልጆች ብትመለስና አንዳንድ ነገሮችን ብታስተካክል ይሻላል፣ ልጆቹን ከእንጀራ አባት ይልቅ አባታቸው ትሻላቸዋለ በማለትም ነገረው። ነገር ግን ብሩኬም የትርሲትን ትዳር አደጋ ላይ መጣል አልፈለገምና እኔ ይቅርብኝ፣ ደግሞም እሷን እንደማትመጣ ቃል ግባልኝ ቢለውም ጋሼ ግን በጭራሽ አይሆንም፣ ትዕዛዜንም ልታፈርስ አትችልም በማለትም ያዘው። ነገር ግን ትርሲትም በምትሄድበት ሰዓትም ብሩኬ ሄዶ ነበረ ያገኘችው። በዚህም ተናዳም ነበር። ለምንድነው ወዴት ሄደ በማለትም ጋሼን አፋጠጠችው። ታዲያ ሁሉንም አስረዳት። እንዲሁ አሁን ላይ ሚኪያስ ባለቤትሽ የብሩኬን ከቤት መቀመጥ አልወደደውም፣ ደግሞም አሁን ላይ ለትዳርሽ ስለሚያስብና ትዳርሽ እንዳይፈርስ ስላሰበ ነው ብሩኬ ካንቺ የራቀ በማለትም እውነቱን ፍርጥ አድርገው ነገራት። ታዲያ ትርሲትም እየተናደደችና እንዲሁም እያለቀሰችም ወደ ቤት በመሄድም ሁሉም ነገር ዝብርቅርቅ እያለባትም መጥቷል። ታዲያም እየዛተችና እየፎከረችም ነበረ ወደ ሚኪያስ ሄደችው። ሚኪያስም አንተ ብሩክን ምን ብትለው ነው ከዚህ ቤት የጠፋው እንዲሁም ከዚህ ቤት የሄደው በማለትም ጠየቀችው። ነገር ግን ሚኪያስም ቢሆን እኔ ምንም አላልኩትም፣ ያኔ ቀን ጠብቆ ለመሄድ አስቦ እንጂ እንዲሁ ከኔ ምንም ነገር አላገኘም በማለትም አድበሰበሰባት። ታዲያ በዚህም እየተናደደችም ነበረ። እኔ የማረባ ከንቱ ሰው ነኝ በማለትም እያለቀሰች ባለችበት ሰዓትም ሚኪያስም የማባበል ቃላቶችንም እየደረደረ እንዲሁ አይዞሽ የኔ ፍቅር በማለትም ብዙ ነገሮችንም እየሸነገላትም ነበር። ነገር ግን አሁን ላይ ትርሲትም ብሩኬ እንዴት ስለምን እንደዚህ ይርቀኛል? ልጆቹስ ቢጠይቁኝ ምን መልስ
እመልስላቸዋለሁ እያለችም ጥያቄውንም እያመላለሰችም ነበረ። ታዲያ ሚኪያስም ቢሆን በጎንም ቢሆን እየተናደደና እንዲሁም እየዛተበትም ነበረ። ወደዚህ ቤት ቢመጣና እንዲሁም ለመምጣት ቢያስብ ኑሮ እኔ አሳየውም ነበረ ደግሞ አላወቀኝም ነበር ወይ በማለትም እየፎከረበትም ነው። ታዲያ ወዲያውኑ ወደ ጓደኛው በመደወልና እንዲሁም እንዲገናኙ በማድረግም ሁሉንም ነገር አሁን ላይ ማለቅ ይኖርበታል። አሁን ላይ እየተመላለሰ ሰላሜን ሊሰጠኝ አልቻለም። ታዲያም በህይወት መኖር የለበትም በማለትም ክፉ ምክርንም መከሩበት። ይህንም በጣም የወደደውና እንዲሁም ሀሳቡንም የተቀበለው ጓደኛውም በእኔ ጣለው ወንድሜ በማለትም በሀሳቡ ተስማምቷል። ታዲያም በዚህ ሰዓት ግን አሁን ላይ ትርሲት በዚህ ጭንቀትም ሆና ግን አንዳች ነገር የሚያስጨንቅ ነገርም ተከሰተ። ይኸውም ከወደ ትምህርት ቤት ስልክ ተደውሎላታል። ታዲያም ልጇ እንደታመመችና ወደ ሆስፒታልም እንደገባች የሚያመላክት ስልክ ነበር። እንግዲህ ትርሲትም ቢሆን የልጇን ህመም ሰምታለች ማለት ነው። ብሩኬም ትርሲትን እየራቃት ሂዷል። ይሁን እንጂ አሁን ላይ የትርሲትን ትዳርም ከአደጋ ላይ ለመታደግም ብዙ ነገሮችንም መስዋዕት እየከፈለ ነው። ታዲያ ብሩኬም አሁን ላይ ጎዳና ላይ እያደረ ብርድና ፀሐዩም እየተፈራረቀበት ይገኛል። ኑሮን ለማሸነፍም ቋጠሮን በመሸከም እንዲሁ የዕለት ጉርሱንም እያገኘ ነው። ይሁን እንጂ ሚጣም ባየችውና በተመለከተችው ጊዜም በጣም ደንግጣለች። ከዚህ ነው የምታድረው? እንዴትስ በምን አይነት ሁኔታ በማለትም ጠየቀችው። እንዲሁ ለጊዜው ነው በማለትም እሱም መለስላት። ታዲያም ለሰው ይልቅ ለአንተም ደግሞ አንዳንድ ጊዜ ማሰብ ይኖርብሃል በማለትም ምክርንም መከረችው። ታዲያ እንግዲህ ዛሬ ቪዲዮ ያቆመውም ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።